አባት በማንም መጥፎም ይሁን ጥሩ ጎበዚውንም ሰነፍ በልጁ ሞት አይደሰትም። የአባትን ዙፋን ለመቀማት ልጅን አስቀምጦ እንዴት አርገን አባትን እንግደል ይባላል? አዳም ሲኖር የነበረው በገነት ውስጥ በእግዚአብሔር አይን ውስጥ ነው። አዳም አያይም፣ እግዚአብሔር ነበር የሚያይለት። ሰይጣን መጣና ይሄን ጥል በሰውና በእግዚአብሔር መካከል ምን አረገው? ዘራው። ስለዚህ የሰውን ልጅ ከሚወደው ከአባቱ ከእግዚአብሔር ምን አረገው ይላል? ለየው ይላል። የዳዊትን መንግስት ለመስበር ሲፈልግ ልጅና አባት መሃል ገባ። ልጄ አቤሴሎም ሆይ በአንተ ፋንታ ሞቼ ቢሆን እኔ በሞትኩኝ። ኢየሱስ ጌታ ነው። አያችሁ አባት፣ አያችሁ እግዚአብሔርን፣ አያችሁ ኢየሱስን በእኔና በእናንተ ፋንታ ለመሞት ሲመጣ ለደቂቃም አይኑን አላሸም። በአንተ ፈንታ እኔም ባረገው። እግዚአብሔር አምላክ በኃጢአተኛው ሞት እንኳን የማይደሰት አምላክ እለት እለት እግዚአብሔር ምን ያክል ሰዎች ሲወድቁና ሲሞቱ በመልኩ የፈጠራቸው አቤሴሎሞች ሲሞቱበት ምን ያህል እንደሚሰማው አስቡ። እኛ አመፀኞች ናቸው፣ ለእግዚአብሔር አይገቡም፣ ይወገዱ የምንላቸው እንኳን ሲሞቱ ያለቅሳል፣ እንባው ይፈሳል። ዳዊት አንድ ልጁ ሞቶ እግዚአብሔር ግን 1000 ትውልድ በየቀኑ ይሞትበታል። ምንም ጎበዝ አይሁን፣ ሰልፈኛም ጦረኛም አይሁን አያስከብረውምም፣ ችግር የለውም። ልጁ ነው፣ ሲሞትበት አይወድም፣ ሲወድቅበት አይወድም። ቀድሞ እንዲህ ነው ያለው፣ ብላቴናው ልጄ ደህና ነው ብሎ ነው የጠየቀው። አባትህን አዋርደሃል ብለው አገልጋዮች ከመጉዳታቸው በፊት አባቱ ሄዶ አንገቱን አቀፈው ይላል። አብና የጠፉት ልጆቹን በማስታረቁ የተነሳ ኢየሱስን ስሙን ከስም ሁሉ በላይ አድርጎታል። ኑ ተመለሱ፣ ለሰይጣን ራት አትሁኑ፣ የአኪጦፌልን ምክር አትስሙ። እግዚአብሔር እየጠበቃችሁ ነው። አባታችሁ አልተጣላችሁም፣ አባታችሁ አልጠላችሁም፣ አባታችሁ አልተናደደባችሁም፣ እየጠበቃችሁ ነው። ኢየሱስ ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ዛሬ እግዚአብሔር ያስተምረናል። እግዚአብሔር የአኪጦፌልን ምክር ከንቱ ያድርገው። ኢየሱስ ጌታ ነው። እስቲ እጆቻችሁን አንሱና እግዚአብሔር የአኪጦፌልን ምክር ከንቱ ያድርገው በሉ። አኪጦፌልን አንዳንዶች ያውቁታል፣ አንዳንዶች አያውቁትም። ኢየሱስ ጌታ ነው። አኪጦፌል ግን መርዛማ ሰው ነው። መጽሐፍ ቅዱሳችን ላይ ከተጻፉ መርዛማ ከሚባሉ ዘፍጥረት ላይ እንደተጻፈው እባብ አይነት ሰው ነው። መጽሐፍ ቅዱስ የሰውን ልጆችን ከኤደን ገነት ልክ እንዳስባረረው እባብ ይመስለዋል። እኔ ላይክ ሳጠናው ይሄን ክፍል የመጣልኝ ያ እባብ ነው። ኢየሱስ ጌታ ነው። የሰውን ልጆችን ከዘላለማዊ ሕይወት ያወጡ እባቡን ያን እባብ ይመስለዋል አኪጦፌል። ሁለተኛ ሳሙኤል 15:31 ላይ ዳዊት የተናገረው ቃል ነው። እግዚአብሔር የአኪጦፌልን ምክር ከንቱ ያድርገው ብሎ የጸለየው ጸሎት ነው። ዛሬ እጃችሁን አንሱና እግዚአብሔር የአኪጦፌልን ምክር ከንቱ ያድርገው በሉ። በኢየሱስ ስም ከንቱ ይሁን። አኪጦፌልን ከማየታችን በፊት ዘፍጥረት 1:25-26 ላይ እግዚአብሔር የሚያስተምረንን ቃል እናያለን። ዘፍጥረት 1 ሙሉ ላይ ስታነቡ የአፈጣጠርን ታሪክ ያሳየናል አይደለ? እግዚአብሔር ፈጠረ እንስሳትን፣ ሰማይን፣ ምድርን፣ ወፎችን ይሄን ሁሉ አሳምሮ ፈጠረ ይላል እግዚአብሔር ቃል። ከዛን ግን 6ኛ ቀን ሲደርስ እግዚአብሔር ምን አለ? ኑ አለ፣ ሰውን በመልካችን በአምሳላችን ምን እናርግ አለ? እንፍጠር አለ። እግዚአብሔር አምላክ ሁሉን ከፈጠረ በኋላ የራሱን መልክ ደግሞ መፍጠር ፈለገ። የራሱን መልክ ማየት ፈለገ። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ሄደና የሰውን ልጅ ከምድር አፈር ከትቢያ ምን አደረገው? ሰራው፣ አበጀው። ከዛ እስትንፋሱን ምን አለበት? እፍ አለበት። ያ ሰው እግዚአብሔር አይኑን በአይኑ ያየበት ሰው ነው የመጀመሪያው አዳም። ልክ ሰዎች ሲወልዱ ምን ይላሉ? አይኔን በአይኔ ያየው ይላሉ አይደለ? እግዚአብሔርም በስራው እጅግ ተደሰተ። ራሱን በሰው ውስጥ አየ። ራሱን የሚመስል የራሱን መልክ የያዘ ልክ እግዚአብሔር ማንነቱን ሰጥቶ ሰውን ፈጠረ። በጣም ያን ሰው ስለሚወደው እግዚአብሔር አምላክ በምን ውስጥ አስቀመጠው ይላል? በኤደን ገነት ውስጥ አስቀመጠው። ኢየሱስ ጌታ ነው። አስቀምጦት ብቻ አልተወውም፣ በጣም ይወደው ስለነበር
ራሱን ስለሚያይበት ሃሌሉያ የራሱን መልክ ስለሚያይበት በኤደን ገነት እርሻ ውስጥ እየመጣ እግዚአብሔር በየጊዜው ያን ሰው ምን ያደርገው ነበር? ያጫውተው ነበር፣ ያናግረው ነበር። እግዚአብሔርና ሰው በጣም የተቀራረቡ ነበር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እግዚአብሔር አዳምን በጣም ወደደው። አዳምን ስለወደደው በግዛት ውስጥ ሲያኖረው አዳም አንድም የሰራው ስራ የለም። እግዚአብሔር በተመቻቸው ነገር ውስጥ ነበር ያስቀመጠው። ኤደን ገነት የሚባል ቦታ ላይ የኤፍራጥስ ወንዝ ከሚያጠጣው የጊዮን ወንዝ የሚያጠጣው ኢየሱስ ጌታ ነው። እጅግ ለማየት የሚያጓጉና በጣም ከሚጣፍጡ ፍራፍሬዎች ያሉበት ስፍራ አንድም ነገር ሳይቆፍር አንድም ነገር ሳያበጅ ሳያስተካክል እግዚአብሔር ስለወደደው አስቀመጠው። እግዚአብሔር ከአዳም ጋር ረጅም መንገድ መሄድ ፈልጎ ነበር፣ ወዶት ነበር። የራሱን መልክ ነው የሳለበት። መልኩን ብቻ አይደለም የሳለበት፣ ስልጣኑንም ሰጥቶት ነበር። ምድርን ግዛት አለው፣ አስተዳድር አለው። እንደኔ ሆነ። ኢየሱስ ጌታ ነው። እግዚአብሔር አዳምን ወደደው። አዳም ደግሞ ብቸኛ ሲሆንም አልወደደም። እስቲ ብቸኛ ሆነ፣ ብቻውን ሆነ፣ ከማን ጋር ደግሞ ያወራል? ሌላ ረዳት ደግሞ ምን እናርግለት አለ? እንፍጠርለት አለና ደግሞ ሌላ ሔዋንን የተባለች ሴትን ፈጠረለት። እግዚአብሔር ይጠነቀቅለታል። በየጊዜው እየመጣ ድምጹን እያሰማ አዳም አለክ? ምንድነው የጎደለክ? አዳም እንዴት ነህ እያለ ያጫውተው ነበረ። ኢየሱስ ጌታ ነው። የዘፍጥረት አንዱ አኪጦፌል እባብ መጣ። እግዚአብሔር ለአዳምና ሔዋን በዛ ገነት ውስጥ ያስቀምጣቸው የኤደን ገነት ሁለት ዛፍ አለ አላቸው። አንደኛው የእውቀት አንደኛው የሕይወት ዛፍ። ኢየሱስ ጌታ ነው። የእውቀትን ዛፍ ከበላችሁ ክፉና ደጉን መለየት ትችላላችሁ። እንደ እግዚአብሔር እንደኛ እንደ አንዱ እንደ መለኮት ፍሪ ዊል ይኖራችኋል፣ ነፃ ፍቃድ ይኖራችኋል። የእውቀትን ዛፍ ምን አታርጉት አለ? አትብሉ። ኢየሱስ ጌታ ነው። የሕይወት ዛፍ ደግሞ ከተበላ ዘላለማዊነትን ያሳያል። ያ የበላው ሰው በሙሉ በምን ውስጥ ይኖራል? በዘላለማዊነት ውስጥ ይኖራል አላቸው። አይገርምም? አዳም ሲኖር የነበረው በገነት ውስጥ እንዴት መሰላችሁ? በእግዚአብሔር አይን ውስጥ ነው። አዳም አያይም፣ እግዚአብሔር ነበር የሚያይለት። አዳምን በኤደን ገነት ውስጥ የነበረውን ባህሪ ስመለከት ምን ይመስለኛል መሰላችሁ? ትንሽዬ ህፃን ምን እንደሚበላ እንደማይመርጥ፣ ወዴት እንደሚሄድ እንደማይመርጥ፣ አባቱ ሁሌ አጠገቡ ጋር ሆኖ እንደሚከታተለው፣ ሁሉ ጊዜ የሚበላውን የሚጠጣውን እንደሚያቀርብለት፣ ከየት መጣ ሳይል እንደሚኖር፣ በሰላም እንደሚኖር፣ ስለ ነገ እንደማያስብ፣ ሁሌ ጨዋታ፣ ሁሌ ሳቅ፣ ከእግዚአብሔር ከፈጠረው ፍጥረታቶች ጋር ሁሌ በደስታ ይኖር የነበረ ፐርሰናሊቲ ነው። ያ የእውቀትን ዛፍ ያልበላው አዳም። የእውቀት ዛፍ ከተበላ በኋላ ደግሞ ያለው እድሜ ክልል ምን ይመስለኛል? ራሱን የቻለ ሰው። አሁን አባቴ አድጌ ያለውና ራሴን አውቃለሁ የሚል የመምረጥ እድሜ ላይ የደረሰ ሰው፣ ክፉና ደግ የመለየት እድሜ ላይ የደረሰ ሰው፣ ዛሬ ይሄን ለብሻለሁ ነገ ሌላ ልልበስ እያለ ለራሱ የሚመርጥን ሰው እድሜ ላይ ያለን ይመስላል። ለዛ እግዚአብሔር አምላክ የሚፈልገው የሚመርጠውና ራሱን ችሎ የሚንቀሳቀሰውን አዳም ሳይሆን ሁሌ የአባቱን እጅ የሚፈልገውን እርዳኝ አትሂድ የሚለውን ሕፃኑን አዳም ነበር። ያ የእውቀት ዛፍ ምን ያደርገዋል? ማቹር ያደርገዋል። ያ የእውቀት ዛፍ አይኑን ያበራል። ያ የእውቀት ዛፍ ክፉና ደግ መለየት እንዲችል ያደርገዋል። ስለዚህ እግዚአብሔር እባክህ አዳም አትብላ አለው፣ ሊያጣው ስላልፈለገ። ኢየሱስ ጌታ ነው። አዳምም እሺ ብሎ በዛ ኤደን ገነት ውስጥ እየኖረ እየተንቀሳቀሰ ያለ አሳቹ አኪጦፌል እባብ መሰለና መጣ። የጠየቃት አንድ ጥያቄ ነው። ስለ እውቀትም ዛፍ ስለ ሕይወትም ዛፍ አላነሳባትም። ሔዋን ጋር ተጠጋና እዚህ ኤደን ገነት ውስጥ ያለውን ዛፍ በሙሉ ትበሉታላችሁ አላት። ኢየሱስ ጌታ ነው። ከሷ ነው የፈለገው፣ ከሷ እንዲመጣ ነው የፈለገው። ስለዚህ አሁን በለዋለን፣ ሁሉንም ፈቅዶልናል፣ ግን አንድ አለ አለች። ስለ እግዚአብሔር አትብሉ ያለን አንድ ዛፍ አለ፣ እርሱን ከበላችሁ ትሞታላችሁ ብሎናል። ያ ዛፍ ግን ምን እንደሆነ አልነገረንም። ብቻ ያለን ይሄን ነው፣ እንዳትበሉት ብሎ ብቻ አስጠንቅቆናል አለች። ሰይጣን በእባብ መልክ ስለመጣ ሳቅ አለና ሞትንስ አትሞቱም አለ፣ አይናችሁ ግን ይበራል፣
ክፉና ደጉን ምን ታረጋላችሁ? ትለያላችሁ አላቸው። ከዛ ግን አንድ ነገር ተናገረ። እንደ እግዚአብሔር አለ። እንደማ እንደ እግዚአብሔር። ዛሬ በኢየሱስ ደም ምክሩ የፈረሰ ይሁን። እቺ ቃል ጆሮዋ ላይ ደወለ። እንደ እግዚአብሔር፣ እንደ እግዚአብሔር፣ እንደ እግዚአብሔር። ኢየሱስ ጌታ ነው። ሰው እንደ እግዚአብሔር ለመሆን እየጣረ ነው፣ ግን እግዚአብሔር መሆን አይችልም። ሰይጣን ለምን ይመስላችኋል ሔዋን ጋር ሄዶ እንደዚህ የተናገረው? እሱ አስቀድሞ ይሄን ሜትር ተጠቅሞታል። እንደ እግዚአብሔር ዙፋኔን ከላይ ምን አረጋለሁ ብሎ ነበር? ከፍ ከፍ አደርጋለሁ አለ አይደለ? ከላይ ቀመጣለሁ፣ መልከ ያማረ ነው፣ እንዲህ ነው አለ። የዘላለም አምላክ እግዚአብሔር በትዕቢቱ የተነሳ ምን አረገው ይላል? ሰይጣንን ወደ ታች ምን አረገው? ሉቃስ 10:18 ላይ ኢየሱስ ተናገረ። ሰይጣን እንደ መብረቅ ከላይ ከሰማይ ሲወድቅ ምን አረኩ? አየሁ አለ። እግዚአብሔር አምላክ ሳይራራ ምን አረገው? ሰይጣንን ወረወረው። እግዚአብሔር አምላክ ለመላእክትና ለሰይጣን እንደማይራራ ያውቃል። ራሱን አስመስሎ ለፈጠረው ለአዳም ግን እግዚአብሔር እንደሚያስብ እንደሚራራ፣ አዳምን ካጣም ልቡ እንደሚሰበር ሰይጣን ስለሚያውቅ እቺኑ ሜትድ ይዞ ሄዶ እንደ እግዚአብሔር ብሎ ኦፈር አቀረበላት። ሔዋን ወሰደች፣ ከፍሬው ምን አረገች ይላል? በላች ይላል። ቀሪውንም ሄዳ ለአዳም ምን አረገችው? ሰጠችው፣ እርሱም በላ። አይናቸው ምን ሆነ? ተከፈተ። ራቁትነታቸውን ምን አረጉት ይላል? አዩት ይላል። ኢየሱስ ጌታ ነው። ክፉና ደግን ለዩ፣ አመጽን ለዩ፣ ሁሉን ነገር አወቁ ይላል። እግዚአብሔር አምላክ እንደለመደው በኤደን ገነት ውስጥ አዳምን ሊያናግረው ወረደ። በኤደን ገነት ውስጥ ሲመላለስ ግን አዳም አዳም ሲለው ያ የድሮ ትንሹ እየሮጠ የሚመጣው አዳም የለም። አሁን የእውቀት ዛፍ በልቷል፣ ክፉና ደጉን አይቷል፣ ራቁቱን መሆኑን አውቋል። ኢየሱስ ጌታ ነው። ለይቷል። ስለዚህ ፈራ፣ ተደበቀ ይላል። ሃሌሉያ። ትላንት ራቁቱን አልነበረም። እግዚአብሔርን ግን ትላንት አልፈራውም፣ ራቁቱንም ሆኖ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሰው ልጅ ልክ እያደገ ሲመጣ አይደል እያፈረ የሚመጣው? ህፃናቶች አሁን እዚህ ቦታ ራቁታቸውን ቢቆሙ ውስጥ ያፍራሉ? ምንም አይመስላቸውም። ልክ ትንሽ ግን ይሄ እያደጉ ሲመጡ ማቹርድ እየሆኑ ሲመጡ ግን ምን መሆን ይጀምራሉ? እንኳን ራቁት ቀርቶ የተቀደደ ነገር ሲለብሱ ማፈር ይጀምራሉ። የማወቅ እድሜ እዛ ላይ ደረሰ አዳም። በዛው ያችን እንደበላ። ኢየሱስ ጌታ ነው። እግዚአብሔርም አዳምን ፈለገው፣ አጣው። አዳም ብሎ ድጋሚ ሲጠራ ከቅጠል መሃል አለው አለው። ለምን ተደበክ? ራቁቴን መሆኔን አየው። ማን ነገረክ? አትብሉ ያልከውን ዛፍ እኮ ሔዋን ሰጠችኝ፣ በላው፣ ተሳሳትኩኝ አለ። እግዚአብሔር ልቡ አዘነ። ልቡ አዘነ። ልቡ በጣም ተሰበረ። ኢየሱስ ጌታ ነው። ዘፍጥረት 3 ቁጥር 19 ላይ እግዚአብሔር እንዲህ አለ፣ ወደ መጣህበት መሬት እስክትመለስ ድረስ በፊትክ ወዝ እንጀራን ምን ታረጋለህ አለው? ትበላለህ አለው። ትላንት ይበላ የነበረው በልፋቱ ነው እንዴ? ማን ነበር ፕሮቫይድ የሚያደርግለት የነበረው? እግዚአብሔር። ሲስተሙን ሁሉ ዘርግቶለታል። እሱ አንድም ፕሮቫይድ የሚያደርገው የሚለፋው፣ የሚጠርግበው፣ የሚሰብረው፣ የሚቆፍረው ነገር አልነበረም። እግዚአብሔር ራሱ ነበር የሚያዘጋጅለት። አሁን ግን እግዚአብሔር ምን አለ? አሁን ራስህን ምን ብለሃል? ችለሃል። ክፉና ደጉን ምን አርገሃል? ለይተሃል። ስለዚህ ከዚህ በኋላ የምትበላው በምንክ ነው? በወዝክ ነው አለው። ራስ ቆፍረ ነው የምትበላው። የኔን ፕሮቫይድ እኔ ፕሮቫይድ እያረኩልህ፣ እኔ እያዘጋጀውልህ፣ እኔ እየመገብኩ ላበላክ የነበረውን ህይወት በራስ እጅ ምን አርገከዋል? አበላሽተዋል። ከዚህ በኋላ ራስክ ነክ የምትቆፍረው። ትላንት እግዚአብሔር ነበር የሚሰጠው፣ አሁን ግን አዳም ራሱ ይቆፍራል። ትላንት እግዚአብሔር ነበር የሚያዘጋጅለት። እግዚአብሔር የጊዮንን ወንዝ የኤፍራጥስን ወንዝ አዞ ያዝና የኤደንን ስፍራ ምን ያደርግ ነበር? እያጠጣ አትክልት እያሳደገ እግዚአብሔር ነበር የሚመግበው። ዛሬስ አዳም በወዙ፣ አዳም ቆፍሮ፣ አዳም ተጨንቆ አምጦ እንዲበላ እግዚአብሔር ለገዛ ፍቃዱ ሰጠው። ኢየሱስ ጌታ ነው። ከዛም እግዚአብሔር እንዲህ አለ ዘፍጥረት 3:22 ላይ እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። እግዚአብሔር ምን አለ? ክፉና ደጉን ለማወቅ ከኛ እንዳንዱ ምን ብሏል? ሆኗል። ስለዚህ አሁን ደግሞ የህይወትን ዛፍ ወስዶ እንዳይበላ ቶሎ ከኤደን ገነት ምን ይደረጋል? ይውጣ። ኢየሱስ ጌታ ነው። ይሄን የህይወት ዛፍ ከበላ ምንድነው የሚሆነው? አዳም ዘላለማዊ ነው የሚሆነው።
መጽሐፍ ቅዱስ ራእይ ላይ ይላል አይደል? ድል ለነሳው ከሕይወት ዛፍ ምን አደርገዋለሁ? ሰጠዋለሁ ይላል። ስለዚህ ይሄን ሕይወት ዛፍ አዳም ካገኘ ዘላለማዊነት ውስጥ እንዳይገባ እግዚአብሔር አምላክ ቶሎ ይውጣ አለ። ስለዚህ ኪሩቤል ምን አደረገ? መልአኩ አስወጣው። ኤደን ገነትን በምን እግዚአብሔር መጠበቅ ጀመረ? በኪሩቤልና በምትሽከረከር እሳት ኤደን ገነት መጠበቅ ጀመረች። ሰውና እግዚአብሔር ተለያዩ። እንደዛም ይዋደዱ፣ እንደዛ እግዚአብሔር የሚሳሳለት በየጊዜው እየመጣ የሚያናግረው በየጊዜው እየመጣ ቼክ የሚያደርገውን አዳም ሰይጣን መጣና ሰውንና እግዚአብሔርን ምን አረገ ይላል? አለያየ። ምሳሌ 6:19 ላይ እንዲህ ይላል፣ እግዚአብሔር አምላክ በጣም ነፍሱ የሚጠላት ነገር አለች ይልና በወንድሞች መሃል ጥልን የሚዘራ ይላል። ኢየሱስ ጌታ ነው። ሰይጣን መጣና ይሄን ጥል በሰውና በእግዚአብሔር መካከል ምን አረገው? ዘራው። ስለዚህ የሰውን ልጅ ከሚወደው ከአባቱ ከእግዚአብሔር ምን አረገው ይላል? ለየው ይላል። ኢየሱስ ጌታ ነው። ታዲያ ይሄ እንዴት ነው ከአኪጦፌል ጋር የሚገናኘው ልትሉኝ ትችላላችሁ። አቤሴሎም የተባለ የዳዊት ልጅ ነበር። እጅግ መልከ መልካምና ቆንጆ፣ እጅግ በጣም የተዋበ፣ እጅግ በጣም ጠንካራ የሆነ መሪ ሊሆን የሚችል የዳዊት ልጅ ነበረ። አቤሴሎም እህቱ ከተደፈረች በኋላ ለእህቱ ለመበቀል ብሎ አመፀኛ ሆነ። ምድረ በዳ ለምድረ በዳ መሽከርከር ጀመረ። ከአባቱ ቤት ወጣ። ከአባቱ ቤት ወጥቶ አባቴ ይገለኛል ብሎ ፈርቶ ምድረ በዳ ላይ መሽጎ መኖር ጀመረ። የእህቱን ደፋሪ የገዛ ወንድሙን ከገደለ በኋላ ኢየሱስ ጌታ ነው። ስለዚህ አቤሴሎም ምድረ በዳ ለምድረ በዳ እየኖረ እያለ ሰለቸውና የምድረ በዳ ህይወት በቃ አባቴ ጋር ልታረቅ አለ። ከአባቱ ጋር ከታረቀ በኋላ አቤሴሎም ወደ አባቱ ቤት ከገባ በኋላ ግን ሐሳቡ ተበርዟል። ምን ተመኘ ይላል? የአባቱን ዙፋን ተመኘ። ልክ ሰይጣን ሔዋን ላይ ሄዶ ዘርን ያን እንደዘራባት አቤሴሎምም የአባቱን የዳዊት ዙፋን ተመኘ ይላል። ስለዚህ ምርጥ የተባሉ ፖዚሽን ያላቸው አቅም ያላቸውን ሰዎች እዛው አባቱ ቤት ተቀምጦ መመልመል ጀመረ፣ መሰብሰብ ጀመረ። ከነዛ መሃል የዳዊት አማካሪ የነበረ አኪጦፌል የሚባል መጥፎ ሰው ነበረ። ኢየሱስ ጌታ ነው። ስለዚህ አቤሴሎም ድንገት አንድ ቀን ዳዊት ጋር ሄድና ኬብሮን ሀገር ሄጄ ሰግጄ ልምጣ ይለዋል። ዳዊት ይሄን አያውቅም። ሂድ በሰላም ልጄ፣ ለእግዚአብሔር ከሆነ ስገድ ይለዋል። ስለዚህ አቤሴሎም ወደ ኬብሮን እንደሄደ ለሰዎች ያስነግራል። በኬብሮን ሀገር ላይ ምን ብያለሁ ብሎ ነግሻለሁ ብሎ መለከት አስነፋ። ኢየሱስ ጌታ ነው። ስለዚህ ልክ አቤሴሎም ነግሻለሁ ሲል ማን ነው ሊረዳው ሊያማክረው ቀድሞ የሄደው? የዳዊት አማካሪ የነበረው አኪጦፌል። የዳዊትን መንግስት ለመስበር ሲፈልግ ልጅና አባት መሃል ገባ። ኢየሱስ ጌታ ነው። ልጅና አባት መሃል ገባና ሄዶ አቤሴሎምን ምን ማድረግ ጀመረ? መምከር ጀመረ። ዳዊትን የሚገልበትን መንገድ ማሰልጠን ጀመረ። የዳዊትን ስልጣን የሚወስድበትን ብዙ አይነት መንገድ እያማከረ መምከር ጀመረ። ዳዊት ነው ይሄን ነገር በሰማ ጊዜ ምን ያለው? እግዚአብሔር ሆይ የአኪጦፌልን ምክር ከንቱ አድርገው አለው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አኪጦፌል በዘመናችን ውስጥ አሉ። በእያንዳንዱ ዘመን ላይ አኪጦፌሎች አሉ። ወንበር የሚፈልጉ ሊቀሙ የሚፈልጉ። ኢየሱስ ጌታ ነው። ሊቀሙ ስለሚፈልጉ ራሳቸው አይቀሙም። ያ ሰው የሚያምነውን ያ ሰው የሚወደውን የቅርቡ የሚለውን ሰው ሄደው ነው ሐሳብ የሚያስቀይሩት ወይም ደግሞ ክፉ ሐሳብ የሚመርዙት አኪጦፌሎች። እግዚአብሔር አምላክ ምክራቸውን ከንቱ ያድርገው። ኢየሱስ ጌታ ነው። ከዛም በኋላ አቤሴሎም ጋር ሄዶ አኪጦፌል መምከር ጀመረ። እንዴት አርገን ዳዊትን መግደል እንዳለብን። እንዴት ነው እስቲ አባት ሊገደል ከልጅ ጋር ሰው እንዴት ይማከራል? ምን አይነት የጭካኔ ጥግ ነው? የአባትን ዙፋን ለመቀማት ልጅን አስቀምጦ እንዴት አርገን አባትን እንግደል ይባላል? ይሄ እኮ የጭካኔ ጥግ ነው። ይሄ እኮ የአመፀኝነት ጥግ ነው። ኢየሱስ ጌታ ነው። ስለዚህ አባትን መንግስት ለመቀማት 12000 ሰው አዘጋጅ፣ እናሳድደዋለን፣ እንዲናደርገዋለን እያለ ቁጭ ብሎ ዳታ አሰባስቦ ይማከር ነበረ። ኢየሱስ ጌታ ነው። ታሪኩ ብዙ ነው። ሁለተኛ ሳሙኤል ላይ ሄዳችሁ ምዕራፍ 15 ጀምሮ ያሉት እናንተ ታነባላችሁ። ነገር ግን እግዚአብሔር አምላክ የአኪጦፌልን ምክር ከንቱ አደረገው። የአኪጦፌል ምክር አልተሳካም። ባይሳካም ግን አቤሴሎም ምኞቱን አላቆመም።
አባቱን ለመውጋት ወጣ። ኢየሱስ ጌታ ነው። አባቱን ሊዋጋ ወጣ። ዳዊት ተራ ሰው አይደለም። እግዚአብሔር ጦርነት ያስለመደው ብርቱ ኃያል ሰው ነው። ግን ደግሞ ልጁ ነው። እንዴት አድርጎ እጁን ያንሳበት? እየገባችሁ ነው አይደለ? ዳዊትን በእግዚአብሔር መስሉት፣ አቤሴሎምን ደግሞ በጠፋው ልጅ መስሉት። ብዙዎች እግዚአብሔርን ሊዋጉበት ዘመን አሁን ነው። ብዙዎች እግዚአብሔር ላይ ተነሱበት። እግዚአብሔር የለም ሚል ሰው በስቷል አይደለ እንዴ? እግዚአብሔር የታለ? እኔ የራሴ ጌታ ነኝ፣ እኔ የራሴ አስተዳዳሪ ነኝ፣ እግዚአብሔር የለም። ምንድነው እግዚአብሔር? ለምንድነው እግዚአብሔርን ማመልከው የሚል ትውልድ የተነሳው አኬጦፌሎች ምክር ነው። ይሄ መርዘዋቸው ነው። እግዚአብሔር አምላክ ይገስጻቸው። ኢየሱስ ጌታ ነው። ስለዚህ አኪጦፌል ቢሞትም ምክሩ አልሞተም። አቤሴሎም አርፎ አልተቀመጠም። የአባቱን መንግስት ስለፈለገ አባቱን ለመውጋት ሰራዊት ይዞ ወጣ ይላል። ሄደ፣ አሳደደ አባቱን። አባቱ ግን አልዋጋም ብሎ ተመለሰ። ስለ ዳዊት የተዋጉት ሌላዎች ናቸው። ሌላ ከስሩ ያሉት ናቸው። ከስሩ ያሉት ዳዊትን የሚወዱ ከዳዊት ጋር አብረው የተሰደዱ ሰዎች ሊዋጉ ወጡ ይላል። ኢየሱስ ጌታ ነው። እግዚአብሔር አምላክ ለዳዊት መንግስት ድልን ሰጠ። ከአቤሴሎም ጋር የተሰለፉት በሙሉ አለቁ። አቤሴሎም ብቻውን ቀረ። በጣም የሚገርመውን ልንገራችሁ። አቤሴሎም ብቻውን ሲቀር በበቅሎ ላይ ተቀምጦ ለማምለጥ እየሮጠ እያለ ይላል ዛፍ ምን አረገው? ጸጉሩ ረጅም ስለነበር ዛፍ አንጠለጠለው። እዛው ዛፍ አንጠልጥሎ ያዘው። በቅሎ ከስሩ አምልጦ ሄደ። እሱ ዛፍ ላይ በጸጉሩ ተንጠልጥሎ ቀረ። በዚህ ሰዓት አንድ ወታደር አየና እንዴ አቤሴሎም እኮ እግዚአብሔር አሳልፎ ሰጥቶናል አለው። ለአለቃው ሄዶ እና ገደልከው አለው። እንዴት አድርጌ ገላለሁ? የንጉስ ልጅ አይደል አለ። ኢየሱስ ጌታ ነው። እንዴት አድርጌ ልግደለው? የንጉስ ልጅ ነው፣ የዳዊት ልጅ ነው አለው። ከዛም በኋላ አለቃው ግን ሊሰማ አልወደደም። የንጉስ ልጅ ቢሆንስ ንጉሳችንን አሳዶታል አለና 3 ጦር ወስዶ እዛው በተንጠለጠለበት ደረቱ ላይ ምን አረገው ይላል? ወጋው ይላል። አቤሴሎም ሞተ። ሬሳውንም አንስተው በዋሻ ውስጥ ጣሉት ይላል። የንጉስ ልጅ ሰይጣን እንዲህ ነው ዛሬ እየተጫወተ ያለው በእግዚአብሔር ልጆች ላይ። እግዚአብሔር በሚሳሳላቸው በዛ መልኩን በሰየመባቸው መልኩን በሚያይባቸው ልጆች ላይ በየጫት ቤቱ በየርኩሰት ቤቱ በየአመጽ ቤቱ እየመከረ አስወጥቶ መጨረሻቸውን ቱቦ ስር አድርጎ የሚገላቸው። ስለዚህ ለዳዊት ይነገር ይሄ ዜና። ጠላቶቹን እግዚአብሔር ምን አድርጎለታል? ድል ነስቶለታል ብለው እየሮጡ ሄዱ ይላል ዳዊት ጋር። ዳዊት ግን ቆሞ አይን ይጠብቃል። ድል ማድረግ አይደለም አላማው፣ ልጄ እንዳይሞት ነው። ኢየሱስ ጌታ ነው። ልጄ እንዳይሞት ኢየሱስ ጌታ ነው። ሁለተኛ ሳሙኤል 18:32 ኢየሱስ ጌታ ነው። ንጉሱም ኩሲ ዜናውን ሊነግረው፣ ኩሲ ማለት ለዳዊት የተዋጋ ጦረኛ ነውና የልጁን መሞት ሊነግረው መጣ። እንዴት ብሎ ይንገረው? ንጉሱም ኩሲን ብላቴናው አቤሴሎም ደና ነውን አለ። ገና ኩሲ ሮጦ እንደመጣ ልጄ ደና ነው፣ ልጄ ሞተ እንዴ አለ። ኢየሱስ ጌታ ነው። ኩሲም የጌታዬ የንጉስ ጠላቶች በክፉ የተነሱብ በሙሉ እንደዚያው ብላቴናውም ይሁኑ ብሎ መለሰለት። ብላቴናውም ምን ብሏል? ሞቷል። ንጉሱም እጅግ አዘነ። በሩ ላይ ወዳለች ቤት ውስጥ አለቀሰ። ሲሄድም ልጄ አቤሴሎም ሆይ በአንተ ፋንታ ሞቼ ቢሆን እኔ በሞትኩኝ። ኢየሱስ ጌታ ነው። አያችሁ አባት፣ አያችሁ እግዚአብሔርን፣ አያችሁ ኢየሱስን። በእኔና በእናንተ ፋንታ ለመሞት ሲመጣ ለደቂቃም አይኑን አላሸም። በአንተ ፈንታ እኔም ባረገው። ሲያሳድደው የነበረው ልጁ እኮ ነው። ሲያሯሩጠው ሊገለው የነበረው ልጁ እኮ ነው። ሞተ ሲባል ግን መደሰት አይደለም፣ ሊደሰትም አልቻለም። ሞቱ ለኔ በሆነ በአንተ ፋንታ እኔን ባረገው ልጄ አቤሴሎም እያለ አለቀሰ ይላል። እኔ ስለ አቤሴሎምና ስለ ዳዊት አይደለም እያወራው ያለሁት፣ ስለ እግዚአብሔርና ስለኛ ነው። ኢየሱስ ጌታ ነው። እግዚአብሔር አምላክ በኃጢአተኛው ሞት እንኳን የማይደሰት አምላክ፣
እለት እለት እግዚአብሔር ምን ያክል ሰዎች ሲወድቁና ሲሞቱ በመልኩ የፈጠራቸው አቤሴሎሞች ሲሞቱበት ምን ያህል እንደሚሰማው አስቡ። ዳዊት አንድ የወለደው አቤሴሎም ሲሞት፣ ዳዊት አንድ የወለደው ልጁን አቤሴሎም መልኩን ያየበት አቤሴሎም ሲሞት ምን አለ? ባንተ ፈንታ እኔን ባረገው ልጄ አቤሴሎም ብሎ አለቀሰ። እነሱ ግን እኮ የመጡት ዜና ሊነግሩት ነው። ጠላቶች ሞተዋል አሸነፈን ሊሉት ሲመጡ እሱ ግን ልብሱ ቀደደ፣ ጮኸ። ምን ነው እኔን ባረገው? ምን ነው ልጄ ወደቀ አለ። ኢየሱስ ጌታ ነው። እግዚአብሔርን አስቡት። በየቀኑ የሚወድቁትን ትውልድ አስቡ። በየቀኑ የሚሞተውን ሕዝብ አስቡ። እግዚአብሔር በዚህ ደስ ይለዋል ወይ? እግዚአብሔር በዚህ ይስቃል ወይ? ጠላቶቼ ሞቱልኝ ይላል ወይ? እኛ አመፀኞች ናቸው ለእግዚአብሔር አይገቡም ይወገዱ የምንላቸው እንኳን ሲሞቱ ያለቅሳል፣ እንባው ይፈሳል። ዳዊት አንድ ልጁ ሞቶ እግዚአብሔር ግን ሺህ ትውልድ በየቀኑ ይሞትበታል። የእርሱን መልክ የተሸከመ፣ የእርሱን ዲኤንኤ የተሸከመ፣ የእርሱን ፐርሰናሊቲ የተሸከመ ራሱ እግዚአብሔር በመልኩ የፈጠረው አቤሴሎሞች አሉት፣ ልጆች አሉት በየቀኑ የሚሞቱ፣ ልጆች አሉት በየቀኑ የሚበሉ፣ ልጆች አሉት በየቀኑ የሚያልቁ፣ ወደ ሲኦል የሚጎተቱ። አኪጦፌል እየመከረ እየወሰደበት ያለው ብዙ ልጆች አሉት እግዚአብሔር። ዳዊት አዘነ፣ ስለ ልጁ አቤሴሎም አለቀሰ፣ መጽናናት አልቻለም። ኢየሱስ ጌታ ነው። አባት በልጁ ሞት አይደሰትም። አጠገባችሁ ጋር ላለው ሰው እስቲ እንዲበሉ፣ አባት በልጁ ሞት አይደሰትም በሉ። ይሄን ወቁ። በቃ አባት በማንም መጥፎም ይሁን ጥሩ፣ ጎበዝ ይሁንም ሰነፍ በልጁ ሞት አይደሰትም። አይጥቀመውም፣ ምንም አይጥቀመውም። ዝም ብሎ ቤት ውስጥ የሚቀመጥለት ልጁ ነው። ኢየሱስ ጌታ ነው። ምንም ጎበዝ አይሁን፣ ሰልፈኛም ጦረኛም አይሁን፣ አያስከብረውምም፣ ችግር የለውም። ልጁ ነው። ሲሞትበት አይወድም፣ ሲወድቅበት አይወድም። ቀድሞ እንዲህ ነው ያለው፣ ብላቴናው ልጄ ደህና ነው ብሎ ነው የጠየቀው። ኢየሱስ ጌታ ነው። ጦርነቱን አሸነፋችሁ አይደለም፣ ልጄ አለ ብሎ ነው የጠየቀው። ልጅክ የለም ተባለ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር በጣም አዘነ። የዳዊት ታሪክ አይደለም ይሄ፣ እግዚአብሔርና የኛ ታሪክ ነው። እግዚአብሔር አዘነ። ልጆቹ በየቀኑ አለቁበት። እስቲ እንደው ከማጣቸው አለና ሙሴ ጋር መጣና ኪዳንን ሰጣቸው። እስቲ እንደው እቺን ኪዳን ፈጽሙና አትሊስት እንኳን አልጣችሁ አትሙቱብኝ። ኢየሱስ ጌታ ነው። አትሙቱብኝ አለና እግዚአብሔር ስርዓትን ሰጣቸው። ምን አይነት ስርዓት? ወደ እግዚአብሔር መንግስት እንዲገቡ፣ ወደ እግዚአብሔር ክብር ውስጥ ልጅ እንዲባሉ እግዚአብሔር የሚፈጽሙትን ስርዓት ሰጣቸው። ኃጢአት ስትሰሩ ዋኖስ ረዱ፣ በግ ረዱ፣ ደም አፍስሱ፣ እኔም ይቅር ልበላችሁ። እስቲ አንለያይ አለ። አንለያይ፣ ናፍቃችሁኛል፣ አልጣችሁ። ኢየሱስ ጌታ ነው። እስቲ ልጁን አጥቶ መኖር ይችላል? እግዚአብሔር አያምጣው፣ እግዚአብሔር አያድርገው። የአንድ ሰው ልጁ ቢጠፋበት፣ ሳምንት ጠፍቶ ቢቆይበት እንዴት ነው የምትሆኑት? ትቀመጣላችሁ? አርፋችሁ ትቀመጣላችሁ? አፋልጉኝ ነው የምንለጥፉት አይደል? እንባ ነው የምትራጩት። ወይ ሞቶ ይሁን ወይ ደህና ሆኖ ይሁን አታውቁም፣ የት እንዳለ አታውቁም። እግዚአብሔርም ከአዳም ጀምሮ ልጆቹ ጠፉበት። እባቡ ወሰደበት፣ ልጆቹን ወሰደበት። በዛ በኤደን ገነት አብሮት ሲጫወት የነበረውን ያን ትንሹን አዳም ነው የወሰደበት። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ለሙሴ ስርዓትን ሰጠ። እስቲ ይህን ስርዓት እየፈጸሙ እንኳን ወደ እኔ ጋር ይጠጉ፣ እኔ ጋር ይሁኑ፣ አይራቁኝ አለ። ሰዎቹ ሊፈጽሙት ቢሞክሩ ቢታገሉ አልቻሉም። ወደ እግዚአብሔር ቅድስና ለመግባት በስራቸው አልቻሉም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ኢየሱስ ብድግ አለና ልክ ዳዊት እንዳለው ልጄ አቤሴሎም ምን ነው ባንተ ፈንታ እኔ በሞትኩ እንዳለው ኢየሱስ ወረደ። በእኔና ባንቺ ባንተ ፈንታ ሊሞት። ኢየሱስ ጌታ ነው። ደም መፍሰስ ነበረበት። ለዚህ ነው የእግዚአብሔር ቃል ዕብራውያን 2:16 ላይ እግዚአብሔር የአብርሃምን ዘር እንጂ የመላእክን ዘር አልተሸከመም ይላል። ኢየሱስ የአብርሃምን ዘር እንጂ የመላእክን ዘር አልተሸከመም። ራሱ የአዳምን ዲኤንኤ ይዞ ወረደ። ራሱ አዳምን መስሎ ወረደ። ፍጹም ሰው ፍጹምም አምላክ ነበር። ስለ አባቱ ጭንቀት አይቷላ፣ የአባቱን እንባ አይቷላ።
አባቱ ልጆቹ ጠፍቶበት ሲያለቅስ አይቷል። ስለዚህ ለራሱ እንኳን አልሳሳም ኢየሱስ እኛን ለመመለስ። መጽሐፍ ቅዱስ ላይ ኢሳይያስ 53 ላይ ምን አረገ? እስከ ሞት ድረስ ታዘዘ ይላል አይደለ? ኢየሱስ እየወረደ ሃሌሉያ። አኬጦፌል ሌላ ዓላማ የለውም። የእግዚአብሔር መንግስት እንደማይቀማ ያውቃል። ለዛ እናንተን ለመግደል ነው። አብሮ ብቻውን መቃጠል አይፈልግም። ሰይጣን ባይ ዘ ዌይ ባህሪው ምን እንደሆነ ታውቃላችሁ? ብቻውን መውደቅ አይፈልግም። ከጥንት ጀምሮ ሲወድቅም ከላይም ሲወረወር ብቻውን አልወደቀም። ኢየሱስ ጌታ ነው። ያሳምናል። አሁን ለምንድን ነው ታዲያ እኛን ሰዎች ወደ እግዚአብሔር መንግስት እንዳንገባ የሚፈልገው ስትሉ፣ ብቻውን መቃጠል አይፈልግም። እኔ ከሌለው እናንተም የላችሁም ነው። አንድ ላይ እንጠፋለን እንጂ እናንተም አትድኑም ነው የሚለው። ሰይጣን ለምንድን ነው እንደዛ የሚለው ብላችሁ ስታስቡ፣ እላይ የእግዚአብሔርን ክብር ውበት ምን አድርጓል? አይቷል። በእግዚአብሔር ፊት ምን ነበረ? በጣም የሚያገለግል አገልጋይ ነበር። ክብሩን አይቷል፣ ውበቱን አይቷል። እላይ ያለውን ግርማ ሞገስ ያውቃል። እላይ ያለውን ከምድር ጋር ማይወዳደረውን ቦታ ያውቃል። ኢየሱስ ጌታ ነው። ከዛስ እኛ በክርስቶስ በኩል ወደዚያ ተባረንበት ከነበረው ስፍራ በማን በኩል እንገባለን? አሁን በኢየሱስ እንገባለን። እሱስ ይገባል እንዴ? ከእግዚአብሔር አይታረቅ አይደለ እንዴ? ከእግዚአብሔር ጋር መታረቅ ይችላል? አይችልም። እኔና እናንተን ግን መልሶ አስገባል። ኢየሱስ ጌታ ነው። እላይ ያለውን ክብር ስለሚያውቅ፣ እላይ ያለውን ንጹህ የሆነ ቦታ፣ አብ የሚከብርበት ቦታ፣ ጨለማ የሌለበት ቦታ፣ በጉ የሚያበራበት ቦታ፣ እላይ ያለው ስርዓት፣ እላይ ያለውን መንግስት፣ እላይ ያለውን አስተዳደር ስለሚያውቅ ሰይጣን እዛ ሊገቡ ነው ብሎ ነው የሚናደደው። ይሄ ሁሉ ኢንቨስት የሚያደርገው እዛ እንዳትረግጡ ነው። ያቃል ላይ ያለውን ክብር ኪሩቤል፣ ሱራፌል፣ እነ ሚካኤል እና ገብርኤል እላይ ለእግዚአብሔር ቅዱስ እያሉ ሲሰግዱለት ያውቃል። 24ቱ ሽማግሌዎች ክራውናቸውን አውልቀው ያለህ የነበርክ እያሉ ሲሰግዱለት አይቷል። አዳዲስ ክብር ነው እዛ ያለው። አዲስ መገኘት ነው እዛ ያለው። ልክ ሰግደው ቀና ሲሉ እግዚአብሔር አዲስ ሆኖ ይጠብቃቸዋል። ልክ ሰግደው ቀና ሲሉ አዲስ ክብር ነው የሚያዩት። ያውቃል ሰይጣን። ለዛ በሃይማኖት መልክ ይመጣል ሲፈልግ፣ በመዝናናት መልክ ይመጣል ሲፈልግ፣ በጓደኛ መልክ ይመጣል ሲፈልግ፣ ገንዘብ ይዞ ይመጣል ሲፈልግ። እሱ እኮ እንደው ድፍረቱ ሌላው ቢቀር ፍጹም ሰው ፍጹም አምላክ ወደ ሆነው ወደ ኢየሱስ ጋር እንኳን ገንዘብ አቀረበ። እሺ ገንዘብ ልስጥክ፣ እሺ ዓለምን ከነስልጣኗ ልስጥክ አለው። ኢየሱስ ዞር አለና ሂድ አንተ ሰይጣን ከኔ ራቅ አለው። ኢየሱስ ጌታ ነው። የተናቀ ነው። ለዛ ነው እናንተ ሰይጣን አይቷል ላይ ያለውን ክብር፣ እናንተ ግን አላያችሁ። አይታችኋል እንዴ? ገና ሄደን እናያለን። እግዚአብሔር አዘጋጅቶልናል። ለዛ እናንተ ስለማታዩ ላይ ላለው ክብር አትጓጉ። ስለዚህ ለምትጓጉለት የምታውቁት ይሄ ምድር ስለሆነ እናንተ ጋር ሲመጣ እዚህ ምድር ላይ የሚያስፈልጋችሁን ነገር ይዞ ይመጣል። መዝናናትን፣ መጨፈርን፣ መብላት፣ መጠጣት፣ መልበስ፣ ሀብት፣ ዝና፣ ክብር፣ መኪናውን፣ ስልጣኑን፣ ምኑን አታቁማ። ያላዩት ሀገር ምን አይልም ይላሉ ሰዎች፣ አይናፍቅም ይላሉ አይደለ? አላያችሁትም ገና። ኢየሱስ ደግሞ ምን ብሎናል? ሳያዩ የሚያምኑ ብፁዓን ናችሁ ብሏል። ኢየሱስ ጌታ ነው። ስለዚህ እናንተ አታውቁትም ላይ ያለውን ሰይጣን ያውቀዋል። ስለዚህ ምንድነው ማድረግ ያለበት? እላይ ስላለው ነገር ፍጹም እንዳታስቡ እዚህ ቢዚ ያረጋችኋል። ማድረግ ያለበትን ያክል ርቀት ይሄዳል። እናንተ ስለ ሰማይ ካሰባችሁ፣ እላይ ስላለው ነገር ካሰባችሁ አመለጣችሁት። ስትራቴጂው ፈረሰ፣ ስራው አላማው ፈረሰበት። ብቻውን ሊቃጠል ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ስለዚህ ሰይጣን የሰው ልጆችን ምንድነው ማድረግ የሚፈልገው? እላይ ካለው ከሚያምረው ቦታ፣ ሰላም ካለበት፣ ለቅሶ ከሌለበት፣ ደስታ ካለበት፣ እግዚአብሔር አባት ከሚሆንበት፣ እንደ አዳም ልጅ እንዳለ አዳም ሲጫወት እንደነበረው እላይ ከምንጫወትበት ቦታ፣ እዛ ባለስልጣን የለ፣ እዛ አገልጋይ የለ፣ እዛ መሪ የለ፣ ሀብታም የለ፣ ድሃ የለ፣ ዶክተር የለ፣ ወታደር የለ፣ በሽታ የለ፣ ትምህርት የለ፣ ስራ የለ፣ እዛ በጉ ብርሃን ሆኖ በአባትነት ፍቅሩ ላይ እየተመላለስን ከምንኖርበት ቦታ እንሄዳለን።
ኢየሱስ መጥቶ ይወስደናል። ከዛ እኮ ኢየሱስ እንዲህ አለ፣ ቸር እኮ ነው። እግዚአብሔርን እኮ ሊያሳየን ነው የመጣው። ለብዙ ዘመን እኮ እግዚአብሔር መጥፎ ነው ተብሎ ነው ለሕዝቡ የተነገረው። እግዚአብሔር በሰው ልጅ ተናዶ ነበር። የሚወደው ሰው ልጅ አትብላ ያለውን በልቶበት ከመንግስት ስለወጣበት እግዚአብሔር በሰው ልጆች ስለተናደደ ክብሩን ድምጹን ምን አርጓል? ከሰው ልጆች ወስዷል። የእግዚአብሔር ድምጽ ምን ነበር ይላል ቃሉ? ብርቅ ነበር ይላል። ድምጹ የለም። ትላንት አዳምን እየመጣም ያጫውተውን ድምጹን ሁሉ ከለከለ። እግዚአብሔር አዘነ። ስለዛ የሰው ልጆች ከእግዚአብሔር ድምጽ ምን ሆነው ነበረ? ተለያይተው ነበረ፣ ርቀው ነበረ። ዛሬ ግን በግልጽ እንድንሰማ፣ ዛሬ ግን በግልጽ እንድናይ ኢየሱስ ማንን መስሎ መጣ? አብን መስሎ መጣ። እኔን ያየ ማንን አይቷል አለ ኢየሱስ። በምድር ሲመላለስ ፍጹም በሆነ ፍቅር ተመላለሰና አብ ይሄ ነው አላቸው። አብ እንደተነገራችሁ ጨካኝ አይደለም። አብ እንደተነገራችሁ ገዳይ አይደለም። በእሳት በደመና የሚመጣ የሚያጠፋ የሚገድል አይደለም። አብ ፍቅር ነው አለ። አብ ንጹህ ነው አለ። አብ ቅዱስ ነው አለ። አብ ለቁጣ የዘገየ ነው አለ። አብ ምሕረቱ የበዛ ነው አለ። አብ አባት ነው አለ። አባት ደግሞ ለልጆቹ ምን ያደርጋል? ይራራል አለ። እናንተ ዳቦ ጠይቃችሁ የሥጋ አባታችሁ እንኳን ድንጋይ አይሰጣችሁም። አብ ደግሞ ከዛ በላይ ምን ያደርጋል? ይራራላችኋል አለ። ኢየሱስ አብን ሊገልጥ ወረደ። አብ ይሄ ነው የራቃችሁት፣ አብ ይሄ ነው አለና ከዛም በኋላ ሰውን ከአብ ጋር አገናኘ። አሁን ትላንት የማያውቁት ሁሉ አብን አዩና ደነገጡ። አብ እንደዚህ መልካም ነው እንዴ? አብ እንደዚህ አባት ነው እንዴ? አብ እንደዚህ ፍቅር ነው እንዴ? ብለው አብን ተከተሉት፣ አብን ተቀበሉት፣ ኢየሱስን ተቀበሉት። እኔን የተቀበለ በሙሉ አብን ምን አድርጓል? ተቀብሏል አለ። እኔ አባቴ በእኔ ውስጥ እንዳለ እኔም በአባቴ ውስጥ እንዳለሁ እኔን የሚቀበል በሙሉ አብረን በሱ ውስጥ ምን እንኖራለን፣ በሱ ውስጥ እንሆናለን አለው። ኢየሱስ ጌታ ነው። ከዛ እግዚአብሔር ልጅ ኢየሱስ አንድ ነገር ነገራቸው። አሁን እሄዳለሁ አለ። በላይ ምን አረጋለሁ? አዘጋጅላችኋለሁ። ምን ስፍራ፣ መኖሪያ፣ ከአብ ጋር ለዘላለም እንድትኖሩ አዘጋጅላችኋለሁ። እሱን ደግሞ ሰርቼ ስጨርስ መጥቼ ወደ ናፈቃችሁት ተራርቃችሁት ወደ ነበረው በጣም ናፍቃችሁ ወደሚጠብቃችሁ ወደ አብ ምን አረጋችኋለሁ? ወስዳችኋለሁ አላቸው። ኢየሱስ ጌታ ነው። ኢየሱስ መጥቶ ይወስደናል። ኢየሱስ አብ ጋር ይወስደናል። አብ ናፍቆናል። አብ እየጠበቃችሁ ነው። ደጁን እያየ ነው። ዛሬ ለወጣችሁ በየትኛውም መንገድ ላይ ላላችሁ፣ በዓለም ዙሪያም ላይ ላሉ ለየትኛውም ሰው አብ ጠልቶኛል ከአብ ጋር ተራርቅ ያለው ለምትሉ አውቀው ነው የነገሯችሁ። አብ አባት ነው። አባት ደግሞ ልጆቹን ይፈልጋል። አባት ደግሞ ለልጆቹ ይራራል። የጠፋው ልጅ ምሳሌ ይሄ ነው። አንድ ቀን ከተመቻቸ ቤቱ አባቱ እያዘጋጀ የመገበ ከሚያቀርብለት ከተደላደለው ቤቱ ላይ ተነሳና በቃ ድርሻዬን ስጠኛል። ተው፣ አይ በቃ ድርሻዬን ስጠኛል። ኢየሱስ ጌታ ነው። አረ ልጄ ተው፣ ኖ አይ መውጣት አለብኝ። ህይወት አሁን አድጌያለሁ፣ ክፉና ደጉን ለይቻለሁ። ስለዚህ ድርሻዬን ምን አድርግልኝ? ስጠረ በእግዚአብሔር ቤት ክፉና ደግ ሳንለይ በሱ ጥላ ውስጥ እንኑር። እሱ እየለየልን እንኑር። እሱ አባትነቱ ይሻላል። ለይቻለሁ፣ ደርሻለሁ አንበል። እሱ ይምራን፣ እሱ ይያዘን። ተው ልጄ አለው። አይ ኖ ስጠኝ። ሰጠው። ተሰናብቶ ሄደ። ከዛም በኋላ ምን ላይ ጨረሰ ይላል? ገንዘቡን መጠጥ ላይ፣ ስካር ላይ፣ አመጽ ላይ፣ ዝሙት ላይ፣ ምግብ ላይ፣ ልብስ ላይ፣ ይሄ ሁሉ ምድር ላይ ገንዘቡን ኢንቨስት አደረገ። የዛን ሰዓት ብዙ ከበውት ነበር፣ ብዙ ሲያጨበጭቡለት ነበር። ነገር ግን ያለው ነገር ከእጁ ካለቀ በኋላ ተራበ። የከበበው ሰው በሙሉ ምን አደረገው ይላል? ሸሸው፣ ራቀው ይላል። ኢየሱስ ጌታ ነው። የዚህን ጊዜ ነው አባቱን ያስታወሰው። ሲርበው ሲከፋውና ሲያለቅስ አባቱን አፈቀው። ኢየሱስ ጌታ ነው። እንዴ በአባቴ ቤት ስንት ሰው እየበላ እንኳን ከኛ ከልጆች አልፎ አገልጋዮች እንኳን ስንት ደና ነገር እየበሉ እኔ እዚህ ውጪ ለዛውም አባት እያለኝ ከአባቴ ቤት ወጥቼ ልራብ ልጠማ የእርያ ምግብ እስክበላ ድረስ ልጣ ብሎ አዘነና ልሂድ ልመለስ አለ። ልሂድ ወደ አባቴ ልመለስ፣ ልጅ እንኳን ባያረገኝ ባሪያ ሆኜ እሰራለሁ አለ። በጣም የሚገርመኝ ቃልና የምወደው ቃል ይሄ ነው። ልጁ ተጎሳቅሎ ቡቱት ሆኖ ያነከሰ ወደ አባቱ ቤት ሲመለስ አባቱ ገና ከሩቅ አየው ይላል። ልብሱን ጥሎ ሮጠ ይላል። ኢየሱስ ጌታ ነው። እግዚአብሔር ናፍቋቸዋል።
እግዚአብሔር ናፍቋችኋል። አልተቆጣም በመውደቃችሁ። እርሱ ኃጢአትን እንጂ መች ኃጢአተኛን ጠልቶ? ኃጢአትን ነው እንጂ ማይወደው ኃጢአተኛውን እንዴት ይጠላል? ልጁ ነክ እንዴት አድርጎ ይጠላሃል? ልሰርዝ ቢል እንኳን መሰረዝ አይችልም። ልተው ቢል እንኳን መተው አይችልም። አይኑን ቢጨፍን አያስችለውም። መጽሐፍ ቅዱስ እንዲህ ይላል፣ አንተ በፊቴ ብርቅ ስለሆንክ እኔም ስለምሳሳልክ ይላል። ይሳሳላችኋል። እንኳን ሊቀጣችሁ፣ እንኳን ሊጥላችሁ፣ እንኳን ሊገላችሁ እግዚአብሔር ስለእናንተ ሲያስብ ይሳሳል። ገና ይደነግጣል ስለእናንተ ሲያስብ። ልጁ ናችሁ። አይኑን ነው በእናንተ ላይ ያየው። መልኩን በእናንተ ላይ ያያል። ራሱን በእናንተ ላይ ያያል። ስለዚህ እግዚአብሔር ይወዳችኋል። ሮጦ ሄደና አንገቱን አቀፈው ይላል። ኢየሱስ ጌታ ነው። ይሄኛውን ፍቺ በእስራኤላውያኖች ሲፈቱት እንደዚህ ይላል። በእስራኤል ሀገር ባህል አለ። አባት ልጁን አልከተልም ብሎ ማለትም እንደዚህ ተጣልቶ አላገለግልም ብሎ ድርሻዬን ብሎ ከወጣ በኋላ ልጁ እንደንትን ነው የሚቆጠረው፣ እንደ ተናቀ ሰውና ወደ አባቱ ቤት ከተመለሰ ምን ይደረጋል? የሰፈር ሰው በሙሉ ይሰበሰብና ልጁን ቀጥቅጠው ነው የሚገሉት። አባቱን አዋርደ ሄደዋል ተብሎ ይሄ ባህል አላቸውና ከዚህ ባህል ጋር ይገናኛል አሁን ይሄ የተጻፈው ቃል። ስለዚህ አባትየው ልክ ሲመለስ፣ ልጁ ሲመለስ አባቱ ሮጦ ሄዶ ያቀፈው እነዛን ገዳዮች ቀድሞ ነው ሮጦ ሄዶ ያቀፈው። ከመወገሩ በፊት፣ ከመቀጥቀጡ በፊት፣ ልጁን ከመግደላቸው በፊት፣ አባትህን አዋርደሃል ብለው አገልጋዮች ከመጉዳታቸው በፊት አባቱ ሄዶ አንገቱን አቀፈው ይላል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አቅፎ ብቻ አልተወውም። ትልቅ ድግስን ምን አደረገ ይላል? አዘጋጀ ይላል። አሰናዳለት ይላል። ዛሬ እግዚአብሔር ይጠብቃችኋል። የወጣችሁ በየትኛውም ሁኔታ ላይ ያላችሁ፣ ላደከማችሁ ክርስትና፣ ለየትኛውም አይነት ሰዎች እግዚአብሔር በር ላይ ቆሞ ደጃፍ እያየ እየጠበቃችሁ ነው። እግዚአብሔር እየጠበቃችሁ ነው። ኑ ወደ አባታችሁ፣ ኑ ወደሚወዳችሁ አባት፣ ኑ ወደሚናፍቃችሁ አባት፣ ኑ ወደ እግዚአብሔር፣ ኑ ተመለሱ። ኑ ተመለሱ። ለሰይጣን ራት አትሁኑ። የአኪጦፌልን ምክር አትስሙ። እግዚአብሔር እየጠበቃችሁ ነው። አባታችሁ አልተጣላችሁም። አባታችሁ አልጠላችሁም። አባታችሁ አልተናደደባችሁም። እየጠበቃችሁ ነው። ኢየሱስ ጌታ ነው። የእግዚአብሔር ስም ይባረክ። መልእክቴን ከመጨረሴ በፊት ፊልጵስዩስ 2:7 ኢየሱስ ጌታ ነው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህ ምክንያት ደግሞ እግዚአብሔር ያለ ልክ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ኢየሱስ ጌታ ነው። እግዚአብሔር አምላክ፣ ኢየሱስ አምላክ እግዚአብሔርን በመታዘዙ የተነሳ እግዚአብሔር አምላክ ለዚህ ስም ከስም ሁሉ በላይ የሆነ ስም ሰጥቶታል። ስለዚህ ይሄ ስም ሲጠራ ማይንበረከክ ጉልበት፣ የማይወድቅ በሽታ፣ የማይሰበር ነገር፣ የማይመታ ጠላት የለም። እግዚአብሔር በመታዘዙ ምክንያት ይላል እስከ ሞት ድረስ አብን በማክበሩና አብና የጠፉት ልጆቹን በማስታረቁ የተነሳ ኢየሱስን ስሙን ከስም ሁሉ በላይ አድርጎታል። ኃይለኛ ስም ሰጥቶታል። ስሙን ሰቅሎታል። ኢየሱስ ጌታ ነው። ስለዚህ ይሄን ስም ጠርቶ ነፃ የማይወጣ ሰው የለም። ይሄን ስም ጠርቶ ከእግዚአብሔር አብ ጋር የማይታረቅ ሰው የለም። ለዚህ ስም ክብር ምስጋና ይድረሰው። ኢየሱስ ጌታ ነው። እግዚአብሔር ስም የተባረከ ይሁን። የሰማነውን ቃል እግዚአብሔር በልባችን ውስጥ ያኑርልን።